በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት በአዋጅ እንዲጾሙ ከምታዘዛቸው አጽዋማት አንዱ ጾመ ነቢያት ነው። እግዚአብሔር አዳምን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ በገባለት ቃል ኪዳን መሰረት ነቢያት ልደቱን ለማየት የጾሙት ጾም ነው። አዳም ዕፀ በለስን በልቶ የሞት ሞት ስለተፈረደበት ተወልዶ ወደ ቀደመ ክብሩ እስኪመልሰው ድረስ የሰው ልጅ መልካም ስራ የተዘጋውን ገነት ማስከፈት አልቻለ። ስራችን እንደ መርገም ጨርቅ ሆነ ብለው አለቀሱ። ክንድህን ከአርያም ልከህ አድነን ብለው ተማጸኑ። እግዚአብሔር በገባው ቃል መሰረት ሰዓቱ ሲደርስ ከቅድስት ድንግል ማርያም በአጭር ቁመት በጠባብ ደረት በከብቶች በረት ተወለደ። የዘመኑ ፍጻሜ በደረሰ ጊዜ አንድያ ልጁን ወደ ዓለም ላከው እንዳለ ቅዱስ ጳውሎስ። ይህ በእንዲህ እንዳለ ሁሌ በየዓመቱ ከሚጠየቁ ጥያቄዎች መካከል ልደት ጋድ አለው ወይስ የለውም የሚለው ነው። ከ9ኙ አቢት የጌታ በዓላት ሁለቱ ልደትና ጥምቀት የዕዳ ደብዳቤያችን የተቀደደባቸው የድኅነታችን መሰረት የተጣለባቸው አቢት በዓላት ናቸው። ስለሆነም ክርስቲያን የሆነ ሁሉ በዓሉን በደስታ እንዲያከብር ታዟል። በዚህ ዕለት ተድላ ደስታ እናደርግ ዘንድ አባቶቻችን ያስተምሩናል። ልደት የሚከበረውም በዋለበት ዕለት ነው። ከ7ቱ የአዋጅ አጽዋማት መካከል አንዱ ጾመ ገሃድ ወይም ጋድ ነው። ጋድ ማለት ልዋጭ ማለት ነው። እነዚህ በዓላት በረቡዕና በአርብ ቀን ከዋሉ አስቀድመን በዋዜማው ለውጥ አድርገን እንጾማቸዋለን። ልደት ረቡዕ ከሆነ ማክሰኞ በዋዜማው፣ አርብ ከሆነ ሐሙስ በዋዜማው እስከ ምሽቱ 1 ሰዓት ወይም እስከ 13 ሰዓት እንጾማቸዋለን። በሌሎችም ቀናት በዋዜማው በየዓመቱ ይጾማሉ። ይህንን ጾም ጥር 10 ቀን የሚነበበው ስንክሳር እንዲህ ሲል ይገልጸዋል። ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፋንታ እንድንጾማቸው ይገባናል። በዚህም 2 ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው። በዕለተ እሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው አርብ እስከ ምሽቱ ይጹሙ፣ አስቀድመን እንደተናገርን ጥሉላትን ከመብላት ይጠበቁ በማለት ይገልጸዋል። ምንም እንኳ ጾመ ነቢያት ለ44 ወይም ለ43 ቀናት የሚጾም ቢሆንም በጾም ላይ ስለተጾመ አልተጾመም አይባልምና መጾም እንደሚገባ አባቶቻችን በአጽንኦት ያስተምራሉ። ለምሳሌ የ2018 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል የሚውለው በዕለተ ረቡዕ ነው። ስለዚህ ማክሰኞ እስከ ምሽት ወይም እስከ 13 ሰዓት መጾም ይገባል ማለት ነው። ለልደቱ በሰላም ያድርሰን።